የዛሬው የፖድካስት ቆይታችን ከአሜሪካ ብሔራዊ ደህንነት ከዋይት ሃውስ የውሳኔ ሰጭነት ሚናና ከዓለም አቀፍ ወታደራዊ የበላይነት ጋር በተያያዙ በቅርቡ ይፋ እየሆኑ ባሉ አስገራሚ መረጃዎች ላይ መሰረት በማድረግ ነው የተዘጋጀው። በታዋቂው የቴሌግራፍ ጋዜጣ በወጣው ዘገባ መሰረት በአሜሪካ የመከላከያ ሚኒስቴር ወይም በፔንታጎን ውስጥ የሚገኙ ከፍተኛ የጦር አዛዦችና የስትራቴጂ ባለሙያዎች በሀገሪቱ የጦር መሳሪያ ክምችት ውስጥ ያለውን የላቁ ሚሳኤሎችና የመከላከያ ኢንተርሰፕተሮች እጥረት ትክክለኛ መጠን ከዋይት ሃውስና ከብሔራዊ ደህንነት ምክር ቤት ደብቀዋል የሚል ከባድ ውንጀላ ያቀረበ ሆኗል። ይህ መረጃ ይፋ መሆኑ በዋሽንግተን የፖለቲካና የወታደራዊ መዋቅር ውስጥ ትልቅ አውሎ ንፋስ ያስነሳ ሲሆን አሜሪካ በአሁኑ ወቅት በመካከለኛው ምስራቅ በተለይም በኢራንና በክልላዊ አጋሮቿ ላይ እየተካሄደ ያለውን ወታደራዊ እርምጃና አጸፋው የማስፋፋት ወይም የረዥም ጊዜ ዘመቻ የመምራት አቅሟን በእጅጉ ሊገድበው እንደሚችልም ትልቅ ስጋትን ፈጥሯል። ችግሩ የፖሊሲ ፍልሚያ ብቻ ሳይሆን የሀገሪቱ የወታደራዊ ዝግጁነት መሰረታዊ ውስንነት መገለጫ በመሆኑም የፕሬዚዳንቱን አስተዳደርና የዋይት ሃውስ ከፍተኛ ባለስልጣናትን በእጅጉ አስጉታል። ውጊያ መስክ ላይ በየቀኑ ጥቅም ላይ ይዋሉ ያሉ የላቁ ሚሳኤሎች መጠን አሜሪካ ውስጥ ካሉ የመከላከያ ማምረቻ ፋብሪካዎች ተጨማሪ ምርት ጋር በፍጹም የሚመጣጠን እንዳልሆነም እየተነሳ ነው ያለው። ፋብሪካዎች የቴክኖሎጂ ውስብስብነት ባላቸው ዘመናዊ ሚሳኤሎች ተጨማሪ ምርት አምርተው ለማቅረብ የሚወስድባቸው ጊዜና አሁን ላይ በልዩ ልዩ የጦር ግንባሮች ላይ የሚወድመውና የሚተኮሰው የጦር መሳሪያ መጠን ያለውን ከፍተኛ ልዩነት ተከትሎ የአሜሪካ መከላከያ መጋዘኖች ክምችት የታችኛው የአደጋ ወሰን አልፈው በከፍተኛ ፍጥነት እየተሟጠጡ ይገኛሉ የሚሉ መረጃዎችም እየወጡ ነው ያሉት። በፔንታጎን ከፍተኛ የጦር አዛዦች በኩል የተከናወነው ይሄ መረጃ መደበቅ ሂደት ደግሞ በሲቪል መሪዎችና በወታደራዊ ክፍሎች መካከል ሊኖር የሚገባውን ዲሞክራሲያዊ የቁጥጥርና የትዕዛዝ ሰንሰለት አደጋ ላይ እንደጣለው እየተነሳ ነው የሚገኘው። ወታደራዊ አዛዦቹ የክምችቱን እውነተኛ አሃዝ ለዋይት ሃውስ ያላሳወቁበት ዋና ምክንያት ደግሞ የዋይት ሃውስ ፖሊሲ አውጪዎች የጦር መሳሪያው ክምችት ዝቅተኛ መሆኑን ካወቁ በወታደራዊ እርምጃዎች ላይ የጣሉትን ገደብ የበለጠ ያጠብቁታል ወይም የፔንታጎንና አጠቃላይ ስትራቴጂካዊ ውሳኔዎች ጣልቃ ገብተው ይቆጣጠራሉ በሚል ስጋት እንደሆነ ነው የሚነገረው። በዚህ ምክንያት የተሳሳተና ያልተሟላ መረጃ እየተሰጠ የዋይት ሃውስ ውሳኔ ሰጪዎች በምድር ላይ ካለው እውነተኛ የጦር መሳሪያ ዝግጁነት ጋር የማይጣጣሙ ውሳኔዎችን እንዲወስዱ ተገደዋልም ይላል ይህ የቴሌግራፍ ዘገባ። ይህ በዋይት ሃውስና በፔንታጎን መካከል የተከሰተው ስልታዊ የመረጃን የመደበቅ ሂደት ደግሞ አሜሪካ ባልተዘጋጀችበትና በቂ የጦር መሳሪያ ክምችት በሌለባት ሁኔታ ወደ ሰፊ የረዥም ጊዜ ጦርነትና የኢራን ዘመቻ እንድትገባ ሊያደርጋት ይችላል የሚሉ አደገኛ ሁኔታዎችን እየፈጠረ ነው ያለው። በግንባር ላይ እየወደሙ ያሉ የላቁ ሚሳኤሎች መጠን በፍጥነት መተካት አለመቻሉ ደግሞ የአሜሪካን ዓለም አቀፍ የመከላከል አቅምና የስልታዊ እርምጃ አማራጮች ያጠበበ ሲሆን የዛሬው የፖድካስት ቆይታችንም በእነዚህ መረጃዎች ዙሪያ ሰፋ ያለ ቆይታን ያደርጋል። መረጃ እየደበቀ ነው የተባለው ፔንታጎን ለምን እንደዚያ ሊያደርግን ፈለገም? እውነተኛው መረጃውን ሳይይዙ ጦርነቱን እየመሩ ያሉ የአሜሪካ ሲቪል ባለስልጣናት ፕሬዚዳንት ዶናልድ ትራምፕን ጨምሮ ደግሞ ምን አይነት ፈተና ያጋጥማቸዋል በዚህ የጦርነት ሂደት ላይ የሚሉትን ቁልፍ የሆኑ ጉዳዮችን እያነሳን ነው ቆይታ የምናደርገው። ስለዚህ አብራችሁን በመቆየት እንድትከታተሉን ጋብዛችኋለሁ። የገበያ ሚዲያ ዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሀሳብ አስተያየታችሁን በኮሜንት መስጫው ላይ ያስቀምጡልን። ከተከታይ አጭር መሸጋገሪያ በኋላ ስንመለስ ዝርዝር ጉዳዮችን ይዘን ይሆናል። በመሃል ከተማ 22 ጎላጎል ግንባታቸው 60% የደረሱ የመኖሪያ አፓርትመንቶችን በካሬ 89,000 ብር ብቻ አሊያም 100% ከከፈሉ ደግሞ በካሬ 75,000 ብር ከባለ 1 ሜታ 89 ካሬ ጀምሮ እስከ ባለ 4 ሜታ 281 ካሬ ድረስ በተለያዩ የካሬ አማራጮች ማግኘት ይችላሉ። ያስታውሱ፣ ይሄ ቅናሽ ለጥቂት ቀናት ብቻ የሚቆይ ስለሆነ ፈጥነው ይደውሉልን። ከባለቤት ሪል ስቴት በፔንታጎንና በነጩ ቤተ መንግስት መካከል ያለው ስትራቴጂካዊ ግንኙነት በጥርጣሬና በመረጃ መደበቅ የተሞላ መሆኑ ችግሩ አጣዳፊና አደገኛ እንዲሆን ያደርገዋል ይላሉ። የቴሌግራፍ ዘገባ በዝርዝር ያወጣው ነገር ቢኖር የፔንታጎን ከፍተኛ ወታደራዊ አዛዦች የአየር መከላከያ ሚሳኤሎችና የረዥም ርቀት ትክክለኛ ኢላማዎችን የመምታት አቅም ያላቸው መሳሪያዎችን ማለትም ፕሪሲዥን ጋይድድ ሚኒሽንስ ክምችታቸው አሃዙ ለፕሬዚዳንቱና ለብሔራዊ ደህንነት ቡድኑ ሲያቀርቡ በምድሩ ላይ ያለው እውነተኛና የተሟጠጠ ሁኔታ በቀጥታ መግለጽ ይልቅ የተቀናጀና አሃዞችን አድርጎ የተሸፈነ መረጃ ሲያስተላልፉ ነበር ይላል። ይህ የተከናወነው በድንገት የተፈጠረ የመረጃ ስህተት ሳይሆን በመከላከያ ሚኒስትሩ ከፍተኛ አዛዦች ዘንድ የታቀደና ሆን ተብሎ የተተገበረ የመረጃ አስተዳደር አካሄድ እንደሆነ ተነግሯል። የዚህ ስልታዊ ድበቃ ዋነኛ መነሻ ደግሞ የሚጀምረው በወታደራዊ አዛዦችና በዋይት ሃውስ የሲቪል ፖሊሲ አውጪዎች መካከል ባለው የጠበቀ አስተሳሰብ ልዩነት ነው። የፔንታጎን አዛዦች የዋይት ሃውስን የብሔራዊ ደህንነት አማካሪዎችና የሲቪል ባለስልጣናት የጦር መሳሪያው ክምችት እጅግ ዝቅተኛ ደረጃ ላይ መድረሱን ካወቁ
በኢራንና በክልሉ አጋሮች ላይ ያሉ ወታደራዊ እንቅስቃሴዎች እርምጃዎችን በከፍተኛ ሁኔታ ያጠቡታል ወይም የፔንታጎን አጠቃላይ ስትራቴጂካዊና ታክቲካዊ ውሳኔዎች ላይ ጣልቃ ገብተው ይቆጣጠሩታል በሚል ጽኑ እምነትና ስጋት ምክንያት ነው ተብሏል። ይህ ስጋት ወታደራዊ አዛዦቹ እውነተኛውን አሃዝ በመሸሸግ የራሳቸውን የወታደራዊ ነጻነትና የዘመቻ መሪነትን ሚና ለማስጠበቅ እንዲሞክሩም ገፋፍቷቸዋል ነው የተባለው። ነገር ግን ይህ መረጃን የመደበቅ ሂደት የዋሽንግተንን የፖሊሲ ማዕከል ውስጥ ከፍተኛ ውዥንብርና የስልታዊ ስህተት አደጋን ደቅኗል። የነጩ ቤተ መንግስት ውሳኔ ሰጪዎችና የፕሬዚዳንቱ ብሔራዊ ደህንነት ምክር ቤት በምድር ላይ ያለውን እውነተኛ የመከላከያ ሚሳኤሎች ክምችት ሳያውቁ አሜሪካ በመካከለኛው ምስራቅ የምታደርገውን ወታደራዊ ተሳትፎ ለማስፋፋት የሚያስችሉ ውሳኔዎችን ሲያሳልፉ ቆይተዋል። ያልተሟላና የተቀናበረ መረጃ ላይ ተመስርቶ ውሳኔ መስጠት ደግሞ ሀገሪቱ በበቂ ሁኔታ ታዘጋጅና የመከላከል አቅሟ አስተማማኝ ባልሆነበት ሁኔታ ውስጥ ሆና ወደ ሰፊና ረጅም የጦር ክልል ወይም የጦርነት ቀጠና ውስጥ በጥልቀት እንድትገባ ሊያደርጋት የሚችል እጅግ አደገኛ አካሄድ እንደሆነ የብሔራዊ ደህንነት ባለሙያዎቹ አጥብቀው እያስጠነቀቁ ነው ያሉት። ከዚህም በላይ የአይነቱ መረጃን የመደበቅ ሂደት በአሜሪካ ህገ መንግስታዊ ስርዓት ውስጥ ትልቅ ቦታ የሚሰጠው የሲቪል መሪዎች በወታደራዊ ክፍሎች ላይ ያላቸውን የበላይነትና የዲሞክራሲያዊ ቁጥጥር መርህን የሚሸረሽር ስለመሆኑም ተነስቷል። በሲቪል መሪዎችና በወታደራዊ አዛዦች መካከል ያለው የእምነት ሰንሰለት ሲቋረጥ በችግር ጊዜ ፈጣንና የተቀናጀ ውሳኔ መስጠት እጅግ አዳጋች ይሆናል። አሁን ላይ ይህ ይፋ የሆነው ሚስጥር በዋይት ሃውስና በፔንታጎን መካከል ያለውን የስራ ግንኙነት ወደ ከፍተኛ መጠራጠር የለወጠው ሲሆን የዋሽንግተን የበላይ መሪዎችም በወታደራዊ አዛዦቻቸው በሚቀርቡ ማናቸውም የጦር ዝግጁነት ሪፖርቶች ላይ እምነት እንዲያጡ በማድረግ ረገድ ትልቅ ጥላን አጥልቶበታል። የአሜሪካ ወታደራዊ ስትራቴጂስቶችና የመከላከያ ባለሙያዎችን በከፍተኛ ሁኔታ ያሰጋው ዋናው ጉዳይ ግን በግንባር ላይ የሚወድመውና የሚተኮሰው ሚሳኤል መጠን አሜሪካ ውስጥ ካለው የመከላከያ ኢንዱስትሪ ማምረት አቅም ጋር ፍጹም የሚጣጣም አለመሆኑ ነው። አሜሪካ ላለፉት ጥቂት ዓመታት በበርካታ ዓለም አቀፍ ቀጠናዎች ውስጥ በገባችበት የጦር መሳሪያ አቅርቦት ድጋፍና ቀጥተኛ ተሳትፎ ምክንያት የመከላከያ መጋዘኖቿ የአደጋ ወሰኑን አልፈው እንዲወርዱ ተገዷል። በተለይ እንደ SM3፣ SM6፣ ፓትሪዮት ፓክ3 እንዲሁም ታድ ያሉ እጅግ የላቁ የባሊስቲክና የክሩዝ ሚሳኤል መከላከያ ኢንተርሴፕተሮች በየቀኑ በከፍተኛ ቁጥር ጥቅም ላይ እየዋሉ ነው የሚገኙት። በቀይ ባህርና በኢራን ባህረ ሰላጤ ያለው የንግድ እንቅስቃሴ መስመር ሁቲዎችን ጥቃት ለመጠበቅ እንዲሁም በኢራንና በክልሉ ባሉ አጋሮቿ የሚተኮሱትን ሚሳኤሎችና ድሮኖች ለማክሸፍም አሜሪካ በቢሊዮን ዶላር የሚገመቱ ዘመናዊና ውድ ሚሳኤሎችን ለመተኮስ እየተገደደች ነው ያለችው። በውጊያ መስክ ላይ የሚወረወሩት እነዚህ ሚሳኤሎች ዓላማቸውን በትክክል የመምታት ከፍተኛ ብቃት ቢኖራቸውም ታዲያ በየቀኑ የሚወድመውን የጦር መሳሪያ መጠን በፍጹም በአጭር ጊዜ ውስጥ በፋብሪካዎች ተክቶ ማስገባት አይቻልም። ይህ በውጊያ ፍጆታና በማምረት አቅም መካከል እየተከሰተ ያለው ከፍተኛ ልዩነት ደግሞ የአሜሪካን የጦር መሳሪያ ክምችት በየቀኑ እየተሟጠጠ እንዲሄድ ነው እያደረገው የሚገኘው። እነዚህ የተተኮሱትን ሚሳኤሎች በፋብሪካ ተክቶ ለማስገባት የሚወስደው ጊዜ ዓመታትን የሚጠይቅ መሆኑ ደግሞ የችግሩን አጣዳፊነት ይበልጥ ያጎለዋል። ዘመናዊ የመከላከያ ሚሳኤሎች እጅግ ውስብስብ የሆኑ ሴንሰሮች፣ የኤሌክትሮኒክስ መሪ ስርዓቶች፣ ማይክሮቺፖችና ልዩ የሮኬት ሞተሮች የሚፈልጉ በመሆናቸው በወር ውስጥ የሚመረቱት ጥቂት ክፍሎች ብቻ ናቸው። የመከላከያ ኢንዱስትሪው አጠቃላይ አቅም አሁን ላለው የረጅም ጊዜ ከፍተኛ ውጊያ ፈጣን ምላሽ መስጠት ባለመቻሉ ምክንያት አሜሪካ ባልተጠበቀ ፈጣን ፍጥነት የመከላከያ መጋዘኖቿ ባዶ ሲሆኑ ለማየት እየተገደደች ነው የምትገኘው። ከዚህ በተጨማሪም የመከላከያ ማምረቻ ፋብሪካዎች የማምረት አቅማቸው ለማሳደግ የሰው ኃይል፣ የጥሬ ዕቃ አቅርቦትና የፋብሪካ መስመሮች መስፋፋት የሚፈልጉ በመሆናቸው የፔንታጎን ተጨማሪ በጀት መመደብ ቢቻል እንኳን በአጭር ጊዜ ውስጥ የጠፋውን ክምችት መተካት አይቻልም የሚል ድምዳሜ ላይ ለመድረስ እየተገደደ ያለው ሰው ይህ የኢንዱስትሪ ውሱነት አሜሪካ በቂ የጦር መሳሪያ ክምችት ሳይኖራት ወደ ሰፊ ወታደራዊ ዘመቻዎች እንድትገባ የሚከለክላት ትልቅ መዋቅራዊ እቀባ ሆኖ ተደቅኖበታል። በፔንታጎንና በዋይት ሃውስ መካከል የተከሰተው የመረጃ የመደበቅና የጦር መሳሪያዎች እጥረት በቀጥታ የሚያስከትለው ትልቁ ጂኦፖለቲካዊ መዘዝ ደግሞ አሜሪካ በኢራን ላይ የምታካሄደውን ወታደራዊ ጫና፣ የኃይል አማራጭና ስትራቴጂካዊ ስሌቶች በእጅጉ ማጥበቡ ነው። ዋሽንግተን በኢራን ወታደራዊ መሰረተ ልማቶች ላይ በሚሳኤል ማዕከላትና በክልላዊ አጋሮቿ ላይ የምትሰነዝራቸውን ጥቃቶች ለማስፋፋት ወይም ለሳምንታትና ለወራት የሚዘልቅ ሰፊ የአየርና የባሊስቲክ ዘመቻን ለመምራት ካቀደች በቅድሚያ የአየር መከላከያ ሽፋን አስተማማኝነትን ማረጋገጥ ይኖርበታል። ነገር ግን የኢንተርሰፕተር ሚሳኤሎችና የላቁ የአየር መከላከያ ስርዓቶች እጥረት ባለበት ሁኔታ ኢራን የምታወርደውን የመልስ ጥቃት የመመከት አቅም በፍጹም አስተማማኝ አይሆንም። ኢራን ባለፉት 10 ዓመታት የገነባቸው ግዙፍ የባሊስቲክ ሚሳኤሎች፣ የክሩዝ ሚሳኤሎችና እጅግ ርካሽ ጥቃት አድራሽ ድሮኖችን ክምችት በአሜሪካና በአጋሮቿ የመከላከያ ስርዓቶች ላይ ከፍተኛ ጫናን ለመፍጠር የታለመ ነው። ኢራን የምታካሄደው የጥቃት ስትራቴጂ በሺዎች የሚቆጠሩ ሚሳኤሎችና ድሮኖችን በአንድ ጊዜ በመተኮስ የመከላከያ ስርዓቶችን የመጫንና የማዝገም ወይም ሳቹሬሽን አታክን አካሄድ ነው። አሜሪካና አጋሮቿ እነዚህን በርካሽ ዋጋ የተሰሩ የኢራን ድሮኖችና ሚሳኤሎች ለማክሸፍ እጅግ ውድና ቁጥራቸው የተወሰነ የሆኑትን እንደ ፓትሪዮት፣ ታድ የመሳሰሉ የላቁ ሚሳኤሎችን መጠቀም ይኖርባቸዋል።
ደግሞ በኢኮኖሚና በክምችት ረገድ በፍጹም የማይመጣጠን የጦርነት ሂደትን ይፈጥራል። የፔንታጎን የሚሳኤል ክምችት እየተሟጠጠ መሆኑና ተጨማሪ አቅርቦት ለማግኘት ዓመታት እንደሚወስድ ኢራንና የክልሉ አጋሮቿ ከተረዱ ደግሞ ይበልጥ ደፍረው ረጅም ጊዜ የሚወስድ የውጊያ ስትራቴጂ ወይም ዋር ኦፍ አትሪሽን ሊከተሉ የሚችሉበት እድልን ይፈጥራል። የኢራን ስትራቴጂስቶች የአሜሪካን የመከላከያ ሚሳኤሎች ክምችት በፍጥነት በማስጨረስ በመካከለኛው ምስራቅ የሚገኙ የአሜሪካ ወታደራዊ ጦር ሰፈሮችን፣ የባህር ኃይል መርከቦችና አጋር ሀገራትን ሙሉ በሙሉ ለአደጋ ክፍት ለማድረግ ይሞክራሉ። ይህም አሜሪካ የራሷን ወታደሮችና ሰፈሮችን መከላከል ወደማትችልበት ደረጃ ሊያደርሳት የሚችል አጋጣሚን ይፈጥራል። ይህ የጦር መሳሪያ እጥረት የአሜሪካን የወታደራዊ እርምጃ ወሰን በእጅጉ እንዲጠብም ያስገድደዋል። የዋይት ሃውስ ፖሊሲ አውጪዎች በኢራን ላይ የሚወሰዱ ጥቃቶችን ለማስፋፋት በሚያስቡበት ወቅት ደግሞ በቂ የመከላከያ ሚሳኤል ከሌለ ጥቃቱ ሊያስከትል የሚችለውን የመልስ ምት መቋቋም እንደማይቻል በመገንዘብ የታጠቁና የተገደቡ ውሳኔዎችን ብቻ ለማሳለፍ ይገደዳሉ። ይህም አሜሪካ በመካከለኛው ምስራቅ የምታሳየውን ወታደራዊ የማስፈራራት አቅም ወይም ደትረንስ የሚሸረሽር ከመሆኑም በላይ በኢራን ዙሪያ የሚደረገውን የፖሊሲ እንቅስቃሴም ከኃይል እርምጃ ይልቅ ወደ አስገዳጅ ዲፕሎማሲ እንዲዞር መንገድ የሚከፍት አዲስ ስትራቴጂካዊ እውነታን ነው ይዞ ብቅ የሚለው። የመከላከያ ሚሳኤሎችና የላቁ ኢንተርሰፕተሮች እጥረት መከሰቱ በመካከለኛው ምስራቅ ባለው አጠቃላይ ወታደራዊ ዝግጁነት ሚዛን በአሜሪካ አጋሮች ደህንነት ላይ እጅግ አደገኛ ቀጥተኛ ስጋትን ደቅኗል። አሜሪካ በባህሬን፣ በኳታር፣ በኢራቅ፣ በሶሪያና በጆርዳን በሚገኙ ወታደራዊ ጦር ሰፈሮቿ ውስጥ በ10 ሺዎች የሚቆጠሩ ወታደሮችና እጅግ ውድ የሆኑ የጦር አይሮፕላኖችን አሰማርታ ትገኛለች። እነዚህ የጦር ሰፈሮች በየቀኑ በኢራን ድጋፍ በሚደረግላቸው የአካባቢ ሚሊሻዎች ሊሰነዘሩባቸው ከሚችሉ የድሮን ጥቃቶች ብሎም በቀጥታ ከኢራን ከራሷ ለሚሰነዘሩባቸው የአጸፋ ምላሾች የሮኬትና የባሊስቲክ ሚሳኤል ጥቃቶች በመመከትን የሚችሉት በእነዚያ አሁን እያለቁ ነው በሚባሉት የፓትሪዮትና የታድ የአየር መከላከያ ስርዓቶች አማካኝነት። ነገር ግን የመከላከያ ሚሳኤሎች ክምችት በከፍተኛ ሁኔታ እየተሟጠጠ መምጣቱ የእነዚህን ወታደራዊ ሰፈሮች የመከላከል አቅም ነው ቤዝ ዲፌንስ በእጅጉ ያዳክመዋል። የአየር መከላከያ ሚሳኤሎች ቁጥር አነስተኛ በሚሆኑበት ጊዜ ደግሞ የወታደራዊ አዛዦቹ የተኛውንም ሚሳኤል መምታት እንዳለባቸው፣ የተኛውን ማለፍ እንዳለባቸው አስቸጋሪ ታክቲካዊ ውሳኔዎችን ለማሳለፍ ይገደዳሉ። ይህ ደግሞ በመካከለኛው ምስራቅ የሚገኙ የአሜሪካ ወታደሮች፣ የአየር ኃይል ማዕከላትና የባህር ኃይል መርከቦች ለጠላት ጥቃት ይበልጥ ተጋላጭ እንዲሆኑ የሚያደርግ ከመሆኑም በላይ አሜሪካ በስራ ላይ ያሉ ወታደሮቿን ህይወት ትታደግ ዘንድ የወታደራዊ እንቅስቃሴዎቿን እንድታስብበት ያስገድዳታል። ሌላ በኩል የጥረት በአሜሪካና በቀጠናው አጋሮቿ መካከል ባለው ስትራቴጂካዊ ግንኙነት ላይ ትልቅ የጥርጣሬ ጥላን አጥልቷል። እንደ እስራኤልና የገልፍ ሀገራት ያለው የአሜሪካ አጋሮች የራሳቸውን የአየር ክልልና ብሔራዊ ደህንነት ለማስጠበቅ በአሜሪካ የጦር መሳሪያ አቅርቦትና የጸረ ሚሳኤል ዋስትና ላይ በእጅጉ ይተማመናሉ። ዋሽንግተን የራሷን የጦር መጋዘኖች ክምችት ለመጠበቅ ስትል ለአጋሮቿ የምታቀርበውን የመከላከያ አቅርቦት ለመቀነስ ወይም የመለወጫ እቃዎችን ለማዘግየት ከተገደደች እነዚህ ሀገራት በዋሽንግተን የደህንነት ዣንጥላ ወይም ሴኩሪቲ አምብሬላ ላይ ያላቸውን እምነት በፍጥነት ነው የሚሸረሸረው። የአሜሪካ አጋሮች የመከላከያ ዋስትናቸው አደጋ ላይ መውደቁ ሲረዱ የራሳቸውን ህልውና ለማስጠበቅ ሲሉም አዳዲስ ጂኦፖለቲካዊ አማራጮችን መፈለግ ይገደዳሉ። ይህም የመካከለኛው ምስራቅ ሀገራት ደህንነታቸውን ለማስጠበቅ ወደ ሌሎች ዓለም አቀፍ የኃይል ማዕከላት እንዲያተኩሩ ወይም ከዋና ተፎካካሪያቸው ከኢራን ጋር ቀጥተኛ የዲፕሎማሲ ስምምነቶችና ማረጋጊያ ሰነዶች ላይ እንዲፈርሙ ለማድረግ እንዲገደዱ ያደርጋቸዋል። የፔንታጎን ሚስጥራዊ የጦር መሳሪያ እጥረት የወታደራዊ ዝግጁነት ውሱንነት ብቻ ሳይሆን የሚያሳየው አሜሪካ በመካከለኛው ምስራቅ የገነባቸውን የጂኦፖለቲካዊ ተጽዕኖ የአጋርነት መዋቅር መሰረት የማያወላውል አደገኛ ሁኔታ ውስጥ መግባቱን ነው የሚያሳየው። የአሜሪካ የመከላከያ ሚሳኤሎችና የላቁ ኢንተርሰፕተሮች ክምችት መሟጠጥ በመካከለኛው ምስራቅ ለተከሰተው የኢራን ውጥረት ብቻ የሚበቃ አካባቢያዊ ቀውስ አይደለም። ይልቁንም አሜሪካ በአንድ ጊዜ በሶስት ዋና ዋና ዓለም አቀፍ ግንባሮች ላይ የተጋረጠባትን ግዙፍ ስትራቴጂካዊ ውጥረት የወታደራዊ ሀብት ክፍፍል ስጋትን በግልጽ የሚያሳይ ሁነት ነው ተደርጎ የሚወሰደው። አሜሪካ ባለፉት ጥቂት ዓመታት በአውሮፓ በኢንዶ ፓሲፊክ እና በመካከለኛው ምስራቅ የተደቀኑባትን የደህንነት ተዋካሪዎች በአንድ ጊዜ ለመግታት ስትሞክር የቆየች ቢሆንም የፔንታጎን ሚስጥራዊ የጦር መሳሪያ እጥረት ግን ይህንን የባለብዙ ወገን የበላይነት የማስጠበቅ አቅሟን ጥያቄ ውስጥ የሚጥል ነው የሚሆነው። በአውሮፓ ቀጠና የሩሲያን ወታደራዊ ግስጋሴ ለመግታት ለዩክሬን የሚደረገው ግዙፍ የጦር መሳሪያ ድጋፍ ከፍተኛ ቁጥር ያለው የአየር መከላከያ ስርዓቶችን፣ የፓትሪዮት ሚሳኤሎችና የመድፍ ጥይቶችን ይፈልጋል። በሌላ በኩል ደግሞ በኢንዶ ፓሲፊክ ቀጠና ቻይና በታይዋን እንዲሁም በደቡብ ቻይና ባህር ላይ ልትሰነዝረው ምትችለውን ወይም ሊከሰት የሚችልን ጥቃት ለመግታትና የአሜሪካ አጋሮች ለመጠበቅ እጅግ ከፍተኛ መጠን ያለው የላቀ የባህር ላይና የአየር መከላከያ ሚሳኤሎች እንደ SM-3 እና SM-6 ያሉ ክምችቶችን ይፈልጋል። በመካከለኛው ምስራቅና በቀይ ባህር በኢራን ዙሪያ በየቀኑ የሚወድመው የላቁ ሚሳኤሎች መጠን ደግሞ አሜሪካ ለታይዋንና ለፓሲፊክ ቀጠና ይዛው የነበረውን ስልታዊ መጋዘን ክምችት በቀጥታ የሚሸረሽረው ሆኖ ይገኛል። ይህ በየግንባሩ የሚደረግ የጦር መሳሪያዎች መበዝበዝ ደግሞ አሜሪካ በሁለት ወይም በሶስት ትላልቅ ቀጠናዎች ሰፊ ከፍተኛ ውጊያ የመክፈት የመምራት ስትራቴጂካዊ ብቃቷን ወይም ቱዋር ዶክትሪን በከፍተኛ ሁኔታን የሚያዳክም ሆኖ እናገኘዋለን። ፔንታጎን በመካከለኛው ምስራቅ ባለው ቀውስ ምክንያት ሚሳኤሎቹን ጨርሶ ከተሟጠጡ በፓሲፊክ ቀጠና የሚነሳን ድንገተኛ ግጭት የመመከት ወይም በዩክሬን ያለው የአየር መከላከያ ሽፋን የማስቀጠል አቅሙ እጅግ የተገደበ ነው የሚሆነው። ይህም አሜሪካ የተኛውንም ቀጠና ማስቀደም እንዳለባትና የተኛውን መተው እንዳለባት አስቸጋሪ ስትራቴጂካዊ ምርጫዎች እንድታደርግ ያስገድዳታል። ከዚህ ባሻገር እንደ ቻይናና ሩሲያ ያሉ የዋሽንግተን ዋና ዓለም አቀፍ ተፎካካሪዎችም ይህንን የአሜሪካን የመከላከያ ክምችት መሟጠጥና የወታደራዊ
ወታደራዊ ኢንዱስትሪ ውስንነት በጥልቀት ነው እየተከታተሉት የሚገኙት። ዋሽንግተን በቂ የመከላከያ ሚሳኤሎች ክምችት የላትም የሚለው እውነታ ይፋ መሆን መጀመሩ ተፎካካሪ ሀገራት የአሜሪካን የዓለም አቀፍ የማስፈራራት አቅም ወይም ግሎባል ዲተረንስ አቅም ዝቅ አድርገው እንዲመለከቱ ነው የሚያደርጋቸው። ቻይና አሜሪካ በኢራንና በመካከለኛው ምስራቅ ውጥረት ምክንያት የላቁ ሚሳኤሎችን እየጨረሰች መሆኗ ካረጋገጠች በታይዋን ዙሪያ ይበልጥ ደፋር የሆኑ ወታደራዊ እርምጃዎችን ለመውሰድ ልትነሳሳም ትችላለች። ይህ የፔንታጎን የጦር መሳሪያ እጥረት የመካከለኛው ምስራቅ ችግር ብቻ ሳይሆን አጠቃላይ የዓለም አቀፉን የኃይል ሚዛንና የጂኦፖለቲካ መረጋጋት የማያወላውል አደጋ ውስጥ የሚከት ሁነቶች መነሻ ነው። የፔንታጎን የመከላከያ ሚሳኤሎች እጥረት ሌላኛው ዋና የችግሩ ገጽታ በአሜሪካ የጦር ኃይል ላይ እየደረሰ ያለው ከፍተኛ የኢኮኖሚ የበጀት አቅም አለመመጣጠን ነው። አሜሪካ በመካከለኛው ምስራቅ የምታካሄደውን የመከላከያ ዘመቻ ከፍተኛ ወጪ የሚጠይቅ ሲሆን የወታደራዊ ታክቲክና የፋይናንስ ስልቱም በረዥም ጊዜ ሂደት ሊቀጥል የማይችልበት ደረጃ ላይ የመድረስ ሁኔታን እያሳየ ነው ያለው። አሜሪካና አጋሮቿ የጠላትን ጥቃት ለማክሸፍ የሚጠቀሙባቸው እንደ SM-2፣ SM-3፣ SM-6 እና ፓትሪዮት ያሉ ዘመናዊ ጸረ ሚሳኤል ኢንተርሰፕተሮች የአንዳንዳቸው ከ2 እስከ 10 ሚሊዮን የአሜሪካ ዶላር የሚጠይቁ እጅግ ውድ የሆኑ የቴክኖሎጂ ውጤቶች ናቸው። በአንጻሩም የኢራንና በኢራን ድጋፍ የሚደረግላቸው ኃይሎች የሚተኩሷቸው ጥቃት አድራሽ ድሮኖችና ሚሳኤሎች ቀላል የምርት ወጪ የሚጠይቁ በሺዎች የሚቆጠሩ እስከ ጥቂት $10,000 ብቻ የሚገመቱ ወጪ የሚወጣባቸው ናቸው። ይህ ማለት አሜሪካ ከ20 እስከ $50,000 የሚያወጣ አነስተኛ ድሮን ወይም የሚሳኤል ሮኬት ለማክሸፍ $2 እስከ $4 ሚሊዮን የሚያወጣን የላቀ ሚሳኤልን መተኮስ ነው ስትገደድ የቆየችው። ይህ በታክቲክ ወጪና በፋይናንስ ሀብት መካከል የተፈጠረው ግዙፍ አለመመጣጠን ደግሞ የኢራንን የረጅም ጊዜ የውጊያ ስልት ፍላጎት የሚያሳካ ነው። ተፎካካሪዎች ወገኖች ውድ ያልሆኑ መሳሪያዎችን በብዛት በመተኮስ የአሜሪካን የጦር በጀትና የበላይነት በኢኮኖሚ ውድመት ወይም ኢኮኖሚክ አትሪሽን ውስጥ ከተው ለማዳከም ነው እየሞከሩ የሚገኙት። ዋሽንግተን በየቀኑ በቢሊዮን የሚቆጠሩ ዶላሮችን በእነዚህ ሚሳኤሎች ላይ የምታወጣ ከሆነ የሀገሪቱን የመከላከያ በጀት በከፍተኛ ሁኔታ የሚጫን ከመሆኑም በላይ በኮንግረስ ዘንድም በወታደራዊ ወጪዎች ላይ የሚደረገውን የፖለቲካ ሙግትና ክርክር ይበልጥ ያጋግለዋል። ከዚህ በተጨማሪም የፔንታጎን የበጀት ክፍል አሁን ባለው የዓለም አቀፍ ቀውስ ምክንያት ከፍተኛ አለመረጋጋት ገጥሞታል። አዳዲስ የጦር መሳሪያዎች ምርትና ምርምር ተመድቦ የነበረውን በጀት አሁን ላይ ድንገት ለተሟጠጡት የቆዩ ሚሳኤሎች ፈጣን ምትክ ግዢ እንዲውል መደረጉ የረጅም ጊዜ ወታደራዊ ዘመናዊነት ሂደቱን ያደናቅፈዋል። ይህ የኢኮኖሚና የታክቲክ አለመመጣጠን አሜሪካ በኃይል አጠቃቀም ረገድ የነበራትን የላቀ የገንዘብና የቴክኖሎጂ የበላይነት ጥያቄ ውስጥ የከተተና የወታደራዊ እንቅስቃሴዎቿን ዘላቂነትም አደጋ ላይ የጣለ አዲስ ምዕራፍ ነው እየሆነ ያለው። ይህ በፔንታጎንና በዋይት ሃውስ መካከል የተከሰተው ስልታዊ መረጃ መደበቅና የጦር መሳሪያዎች እጥረት ይፋ መሆኑ ግን በወታደራዊ መስክ ብቻ ሳይሆን በዋሽንግተን የፖለቲካ መድረክና በካፒቶል ሂል የህግ አውጪዎች ዘንድም ከፍተኛ አውሎ ንፋስና የፖለቲካ ፍጭት ማስከተለው አይቀሬ ነው። በአሜሪካ ህገ መንግስታዊ መዋቅር ውስጥ የአሜሪካ ኮንግረስ የጦርነት ማወጅ፣ የመከላከያ በጀት የመመደብና በመከላከያ ሚኒስቴር ወይም በፔንታጎን ላይ የቁጥጥርና የምርመራ እርምጃዎችን የመውሰድ ትልቅ የህግ በላይነት ስልጣን አለው። የቴሌግራፉ ዘገባ ይፋ ያደረገው የመረጃ መደበቅ ደግሞ በኮንግረስ አባላት ዘንድ አሜሪካ ባልተዘጋጀችበትና የመከላከያ ክምችቷን በጎደለበት ሁኔታ ወደ ከባድ የረዥም ጊዜ ግጭት እንድትገባ ሊያደርጋት ይችላል የሚል ትልቅ ስጋትን ፈጥሯል። የህግ አውጪዎች ምክር ቤት አባላት በበኩላቸው የፔንታጎን ከፍተኛ አዛዦች እውነተኛውን የክምችት መጠን ለሲቪል መሪዎችና ለኮንግረስ ሳያሳውቁ የጦርነት ስጋቱ ማባባሳቸው በህገ መንግስታዊ የትዕዛዝ ሰንሰለትና በሲቪል መሪዎች የበላይነት መርህ ላይ የተፈጸመ ከባድ ጥሰት ነው ሲሉ የሚሞግቱበት ሁኔታ ተፈጥሯል። ይህም በኮንግረስ የጦር ኃይሎች ኮሚቴ ወይም አርምድ ሰርቪስ ኮሚቴና በደህንነት ኮሚቴዎች በኩል ጥብቅ አጣሪ ኮሚቴዎች እንዲቋቋሙ የፔንታጎን ከፍተኛ መሪዎች ለጥያቄ እንዲቀርቡ መንገዱን የሚከፍት ሆኖ እናገኘዋለን። በሌላ በኩል ይህ የፖለቲካ ፍጭት በዋይት ሃውስና በሁለቱ የፖለቲካ ፓርቲዎች ዲሞክራቶችና ሪፐብሊኮች መካከል ባለው የውጭ ፖሊሲ ክርክር ላይ ተጨማሪ ነዳጅን የሚያነሰንስ ነው። አሜሪካ በመካከለኛው ምስራቅ የምታደርገውን ወታደራዊ ተሳትፎ እንድትመለከትና ትኩረቷን ወደ ሀገር ውስጥ ኢኮኖሚ እንድታዞር የሚፈልጉ የፖለቲካ ወገኖች ይህንን የክምችት መሟጠጥ እንደ ዋና ማረጋገጫን በመጠቀም በኢራንና በክልሉ የሚወሰዱ ወታደራዊ እርምጃዎች በአስቸኳይ እንዲገደቡ ጫናን ለመፍጠር ይሰራሉ። በአንጻሩ ይበልጥ ጠንካራ ወታደራዊ እርምጃን የሚደግፉት ወገኖች ደግሞ የፔንታጎን አዛዦች መረጃ ደብቀዋል በማለት ከመውቀስ ይልቅ የመከላከያ ኢንዱስትሪው በበቂ ሁኔታ ባለመደገፉ የተከሰተ ክፍተት እንደሆነ በመወገት ተጨማሪ ቢሊዮን ዶላሮች ለአዳዲስ ሚሳኤሎች ምርት በአስቸኳይ እንዲመደቡን ይጠይቃሉ። ይህ በዋሽንግተን የፖሊሲ ማዕከል የተፈጠረው የፖለቲካና የህግ አውጪዎች ፍጭት የዋይት ሃውስ አስተዳደር በኢራን ዙሪያ የሚከተለውን ወታደራዊና የዲፕሎማሲ ስትራቴጂ በፍጥነት እንዲገመግም ነው የሚያስገድደው። የዋይት ሃውስ ውሳኔ ሰጪዎች በፔንታጎን የተሳሳተ መረጃ ተመርተው የወሰዷቸውን የቀደሙ እርምጃዎች እንደገና ለማስተካከል የሚገደዱም ከሆነ ይህ የውስጥ አለመተማመን አሜሪካ በአስቸኳይ ጊዜ ፈጣንና አንድ ወጥ የሆነ የውጭ ፖሊሲ ውሳኔን የማሳለፍ ብቃቷ ከፍተኛ መደናቀፍ ውስጥ እንደሚከተው ነው የሚሰጋው። በፔንታጎንና
በዋይት ሃውስ መካከል የተከሰተው ይህ ስልታዊ መረጃ የመደበቅና የጦር መሳሪያዎች ክምችት መሟጠጥ ይፋ መሆኑን ተከትሎ የፕሬዚዳንቱ አስተዳደርና የብሔራዊ ደህንነት ምክር ቤት በኢራንና በመካከለኛው ምስራቅ ቀጠና በሚከተሉት አጠቃላይ የውጭ ፖሊሲና የወታደራዊ ዘመቻ ስትራቴጂ ላይ አጣዳፊ የመዋቅርና የፖሊሲ ማስተካከያዎች ለማድረግ ተገደዋል። ዋሽንግተን ያለችበት እውነተኛ ወታደራዊ ዝግጁነት ውሱንነት ተረድታ ከዚህ ቀውስ ለመውጣት አዳዲስ ስትራቴጂካዊ አማራጮችን የመቀየስ ግዴታም ነው አሁን ከፊት ለፊቷ ላይ የተደቀነው። የመጀመሪያውና ዋናው የፖሊሲ ማስተካከያ ሊሆን የሚችለው አሜሪካ በመካከለኛው ምስራቅ የምታካሄደውን የቀጥታ ወታደራዊ ግጭት ወሰን ማጥበብና የኃይል አጠቃቀም መመሪያዎቿን ወይም ሩልስ ኦፍ ኤንጌጅመንት እንደገና መከለስ ነው። የዋይት ሃውስ ውሳኔ ሰጪዎች በቂ የመከላከያ ኢንተርሰፕተሮች በሌሉበት ሁኔታ ወደ ሰፊና ያልተገደበ የኢራን ዘመቻ መግባት የሚያስከትለው አደጋን በመገንዘብ ወታደራዊ እርምጃዎችን እጅግ አስፈላጊ ወደሆኑና የተመረጡ ኢላማዎች ላይ ብቻ እንዲገደቡ ሊያደርጉ ይችላል። ይህም አሜሪካ በየቀኑ በቢሊዮን የሚቆጠሩ ዶላሮች የሚያወጡ ሚሳኤሎችን ከመተኮስ ይልቅ የጦር መሳሪያዎቿን ክምችት ለመጠበቅ ስትል ታክቲካዊ የመከላከያ እቅዶቿን እንድታጠብ ያስገዳታል። ሁለተኛው የመውጫ መንገድ ደግሞ የዲፕሎማሲያዊና የጂኦፖለቲካዊ መንገዶች አጠናክሮ መጠቀም ነው። ዋሽንግተን የወታደራዊ የማስፈራራት አቅሟ ወይም የዲትራንስ ፓወሯ በመከላከያ ክምችት እጥረት ምክንያት መሸርሸሩን ካወቀች የቀጠናው ውጥረት ለማርገብና ሰፊ ጦርነት እንዳይቀሰቀስ ለመከላከል በክልላዊ አጋሮቿና በሶስተኛ ወገን አሳራቂ ሀገራት በኩል ከኢራን ጋር የጀርባ በር ዲፕሎማሲያዊ ንግግሮችን ልታፋጥን ትችላለች። ወታደራዊ አማራጮች በተገደቡበት ወቅት ደግሞ አስገዳጅ ዲፕሎማሲን፣ የኢኮኖሚ ማዕቀቦችና የክልላዊ ደህንነት ስምምነቶችን ማስቀደም የነጩ ቤተ መንግስት ዋነኛ ስትራቴጂ ሊሆን የሚችልበት እድልን ይፈጠራል። ከዚህ በተጨማሪ የፔንታጎን ስራ አስፈጻሚዎችና የመከላከያ ኢንዱስትሪ መሪዎች በአጭር ጊዜ ውስጥ የሚተገበሩ የወታደራዊ ምርት ማፋጠኛ ፕሮግራሞችን ወይም ዲፌንስ ፕሮዳክሽን ፕሮቶኮል ስለመዘርጋትም የሚገደዱበት ሁኔታ ሊፈጠር ይችላል። ይህም አሜሪካ በሁለተኛው የዓለም ጦርነት ወቅት እንደተጠቀመችበት አይነት አስቸኳይ ጊዜ የኢንዱስትሪ ማነቃቂያ ህጎችን በመጠቀም የግልና የመንግስት አምራች ፋብሪካዎች ትኩረታቸውን ሙሉ በሙሉ ወደ ላቁ ሚሳኤሎችና የአየር መከላከያ ስርዓቶች ምርት እንዲያዞሩ ማድረግን ሊያካትት ይችላል። በመጨረሻ ግን የተከበራችሁ የገበያ ሚዲያ ተከታዮቻችን ይህ ቀውስ ዋሽንግተን በሲቪል መሪዎችና በወታደራዊ አዛዦች መካከል ያለውን የመረጃ ልውውጥና የቁጥጥር ስርዓት ሙሉ በሙሉ እንድትከልስ ሊያደርጋት የሚችል ነው። ወደፊት በፔንታጎን በኩል የሚቀርቡ የጦር ዝግጁነት የክምችት ሪፖርቶች በገለልተኛ የሲቪል አካላት በኮንግረስ አጣሪዎች በየጊዜው እንዲረጋገጡ የሚያደርግ አዲስ አሰራር ሊዘረጋ የሚችልበት እድል የሚፈጥር ሲሆን ይህም የወታደራዊ ትዕዛዝ ሰንሰለቱን ግልጽነትና የነጩ ቤተ መንግስት የበላይ ውሳኔ ሰጭነት ሚና ለማስጠበቅ የሚወሰድ ወሳኝ እርምጃ ሊሆን ይችላል። በዚህ ማለበዛ ግን ይህ በፔንታጎንና በዋይት ሃውስ መካከል የተከሰተው የስልታዊ መረጃዎች መደበቅና የላቁ መከላከያ ሚሳኤሎች እጥረትን የፈጠረው ቀውስ በአሜሪካ ዘመናዊ የወታደራዊና የውጭ ፖሊሲ ታሪክ ውስጥ ትልቅ ምዕራፍ የሚከፍቱ እውነቶች ማጠቃለያ ነው። በቆይታችን ለመረዳት እንደሞከርነው ችግሩ በሁለት የመንግስት መዋቅሮች መካከል የተፈጠረ ቀላል የመረጃ ልውውጥ ግድፈት ሳይሆን የአገሪቱን የዓለም አቀፍ የበላይነትና የወታደራዊ ዝግጁነት መዋቅር መሰረት ያናጋ አደገኛ ስትራቴጂካዊ ውጥረት ነው። ለአስርተ ዓመታት አሜሪካ በዓለም ዙሪያ የምታሳየውን ወታደራዊ ግርማና የማስፈራራት አቅም ወይም ዲተረንስ በተሳካ ሁኔታ የቆመው ባሏት ዘመናዊ የጦር መሳሪያዎች፣ ፈጣን የምርት አቅምና ሊቃወሙት ወይም ልትከላከለው የማይቻለው የመከላከያ ቴክኖሎጂ ላይ ተመስርቶ ነበር። ነገር ግን በመካከለኛው ምስራቅ ከኢራንና ከክልላዊ አገሮች ጋር የተፈጠሩ የረዥም ጊዜ የጥቃትና የመከላከል ፍልሚያ የነገሮችን እውነታ በወታደራዊ ስሌት ብቻ ሳይሆን በኢንዱስትሪ የማምረት አቅምና በሀብት አጠቃቀም ዘላቂነት ላይ የተንተራሰ መሆኑን አሳይቷል። በ10 ሺዎች የሚቆጠሩ ርካሽ ድሮኖችና ሚሳኤሎችን ለመመከት ሲባል በቢሊዮን የሚቆጠሩ ዶላሮች የሚያወጡ የላቁ ኢንተርሰፕተሮችን መተኮስ የአሜሪካን የመከላከያ መጋዘኖች በፍጥነት ባዶ በማድረግ አገሪቱን ላልተጠበቀ ስትራቴጂካዊ ተጋላጭነትን እያደረጋት ይገኛል። ይህ በፔንታጎን አዛዦች የተከናወነው የመረጃ መደበቅ ይፋ መሆኑ ደግሞ ወደፊት በዋሽንግተን የፖሊሲ አቀራረብ ላይ ጥልቅና የረዥም ጊዜ ተጽዕኖን ትቶ የሚያልፍ ነው የሚሆነው። የዋይት ሃውስ የሲቪል መሪዎች በወታደራዊ ክፍሎች ላይ ያሏቸው የቁጥጥር ስርዓትን ይበልጥ እንዲያጠነክሩና እንዲያደራጁ የሚያስገድድ ሲሆን አሜሪካ ወደፊት በሚኖራት ዓለም አቀፍ የኃይል እርምጃ ላይም የበለጠ ጥንቃቄ የተሞላበትና የተገደበ አካሄድ እንድትከተል ያደርጋታል። ዋሽንግተን በአንድ ጊዜ በሶስት ዋና ዋና ዓለም አቀፍ ቀጠናዎች በአውሮፓ፣ በኢንዶ ፓሲፊክና በመካከለኛው ምስራቅ ሙሉ ወታደራዊ በላይነትን የመጫን ፍላጎቷም ከእውነተኛው የኢንዱስትሪና የክምችት አቅሟ ጋር ማጣጣም እንዳለባት ትልቅ ትምህርት የወሰደችበት አጋጣሚ ነው የሚሆነው። ይህንን ብለን ግን የአጠቃላይ የዛሬው የገበያ ፖድካስት ቆይታችን የሚያሳየን ትልቅ እውነታ ቢኖር በ21ኛው ክፍለ ዘመን የሚካሄዱ የጂኦፖለቲካዊና የኃይል ተፎካካሪነቶች በጦር ሜዳ ላይ በሚታይ ጊዜያዊ ድል ብቻ ሳይሆን በሀገራት የመከላከያ ኢንዱስትሪ ጥንካሬ ፖለቲካዊ እውነተኝነትና በግልጽ የትዕዛዝ ሰንሰለት ላይ የተመሰረቱ መሆናቸው ነው። አሜሪካ ከዚህ የፔንታጎን የመረጃ ድበቃና የጦር መሳሪያዎች እጥረት ቀውስ የምትወስደው የመዋቅርና የስትራቴጂ ማስተካከያ እርምጃም በሚቀጥሉት 10 ዓመታት በዓለም አቀፍ ደረጃ የሚኖራትን የፖለቲካና የወታደራዊ በላይነት ሚዛን ሙሉ በሙሉ የሚወስን ነው የሚሆነው። ከዚህ ባሻገር አሜሪካ ይህ አሁን ገጠማት እየተባለ ያለው የሚሳኤል መከላከያ ስርዓቶች እጥረት ምናልባትም የመካከለኛው ምስራቅ አውዳሚ ጦርነትን ሊገታ የሚችልበት ሌላኛው እድልም ይዞ ብቅ ይላል። ለምን ከተባለ ኢራን
የአጸፋ እርምጃዎቿን ለማቆም የምትችለው ወይም የምትገደደው አሜሪካ በኢራን ስልታዊ መሰረተ ልማቶችና ስትራቴጂካዊ ቦታዎች ላይ የምታደርሰውን ጥቃት ማቆም ስትችል ብቻ እንደሆነ ታነሳለች። ስለዚህ እንደዚህ አይነት መስተጓጎሎች መፈጠራቸው አሜሪካ የኢንተርሰፕተር ሚሳኤሎቿ እጥረት በተጨባጭ ሁኔታ መኖሩን በምታረጋግጥባቸው ሰዓቶች ምናልባትም ጦርነቱን ለአንዴ ገታ አድርጋ ሜቢ ቶታሊ ማቆም ላይሆን ይችላል። ጦርነቱ ግን ደግሞ በበቂ ሁኔታ እስክትዘጋጅ ድረስ ጦርነቱን መግታት የሚኖርባት ግዴታ ወይ ማስገዳጅ ሁኔታ የሚፈጠርበት እድል ሊኖር ይችላል። አዛ ታይም ጦርነቱ አሁን ካለበት ኤስካሌሽን ቀዝቀዝ ሊል የሚችልበት ጦርነቱም ወደ ጠረጴዛ ዙሪያ ሊመለስ የሚችልበት ንግግሮች ሊደረጉ የሚችሉበትን እድል ሊከፍት ይችላል። አሁን ግን መሬት ላይ እየተመለከትነው ያለነው ጉዳይ አሜሪካ በእንደዚህ አይነት ምስቅልቅል ውስጥ በእንደዚህ አይነት የመከላከያ ሚሳኤሎች እጥረት ውስጥ ሆናም እንኳን ቢሆን ጦርነቱን ለመቀጠልና ኢራንን በጉልበት ለማንበርከክ ቆርጣ ስለመነሳቷ ነው እያሳዩን የሚገኙት። ግን ደግሞ በተቃራኒ ከተመለከትናቸው የኢራን ያጸፋ እርምጃዎቿን በገልፍ ሀገራት በተለይ ከፍተኛ የሆነ ውድመትን እያደረሱ ነው የሚገኙት። በሳምንት ውስጥ ከ100 በላይ የአሜሪካ ወታደሮች ስለመቁሰላቸው የሚያሳዩ መረጃዎች እየወጡ ነው ያሉት። ዋይ ከተባለ ደግሞ አሜሪካ በበቂ ሁኔታ የመከላከያ ሚሳኤሎች ስለሌሏት የኢራን ሚሳኤሎች እንደከዚህ ቀደሙ አየር ላይ ሙሉ ለሙሉ የሚከሽፉ ሳይሆኑ አልፈው ታርጌታቸውን መምታት የሚችሉ ሚሳኤሎች እየሆኑ መምጣታቸው አሜሪካ ከባድ የሆነ ኪሳራን እንድታስተናግድ እያደረጋት ነው የሚገኘው። ኪሳራ ለማለት ደግሞ ምናልባት ካልኩሌት ተደርጎ ኪሳራው እየበዛብን ነው ሌላ አማራጭ እንፈልግ የሚል አስገዳጅ ሁኔታም ሊፈጠር የሚችልበት እድልን አለና ይህ መረጃ ምናልባትም የመካከለኛው ምስራቁ ውጥረትና ቀጠናውን ሙሉ ለሙሉ ሊያነድ የሚችለውን ጦርነት ከመቀስቀስ ሊያድን የሚችል አይነት መንገድ ሊሆን ይችላል የሚሉ ሐሳቦችም ይነሳሉ። የተከበራችሁ የገበያ ተከታታዮቻችን እዚህ ማለት በዛ ግን አሜሪካ የኢንተርሰፕተር ሚሳኤሎች እጥረት አላት የሚለው መረጃ ቢወጣም እንኳን አሜሪካ ግን በኢራን ላይ የምትወስዳቸውን የአጸፋ እርምጃዎችና ጥቃቶች እንደቀጠሉ ነው የሚገኙት። ጦርነቱ ደግሞ መልኩን ቀይሮ በቀይ ባህር ዙሪያ በባበል መንደብ ሰርጥም የሚሰራጭበት ወይ የሚስፋፋበት እድልም እያስመለከተን የሚገኘው። በትላንትናው ዕለት የሁቲ ኃይሎች ለሳውዲ አረቢያ ግልጽ እገዳን ከጣሉ በኋላ መርከቦች ያንን መስመር ከማቋረጥ እየተመለሱ ስለመሆኑ እየተነሳን የሚገኘው። በተለይ የሳውዲ ንብረትነት ያላቸው ወይም የሳውዲ ነዳጅ የጫኑ መርከቦች መስመሩን ከማቋረጥ ታግደው ወደ መጡበት ለመመለስ እየተገደዱበት ያለው ሁኔታን ሲፈጠር እየተመለከትን ነው የምንገኘውና ጦርነቱ መሬት ላይ በስፋት እየቀጠለ እየተስፋፋ ያለበት ሁኔታ በስትራቴጂ ደረጃ በአቅም ደረጃ ደግሞ ከተመለከትነው ጦርነቱ ለማስቀጠል የሚያስችል አቅም እየተመናመነ ያለበት አሜሪካ በከፍተኛ ሁኔታ አውዳሚና አክሳሪ የሆነ ጦርነት ውስጥ የገባችበት ኢራንም ደግሞ በአሜሪካ ጥቃቶች እየወደመች ግን ደግሞ ለመንበርከክ በሚደረገው ጥረት ያጸፋ እርምጃዎቿን አጠናክራ እየቀጠለች ያለችበት አይነት ጦርነት ነው እየተመለከተን የምንገኘው። እዚህ ማለት በዛ ግን ሁለቱም ወገኖች ጦርነቱን ዲኤስካሌት ለማድረግ ለማቀዝቀዝ ወደ ጠረጴዛ ለመመለስ ያላቸው ፍላጎት ቢኖርም እንኳን አሁንም ግን በወታደራዊ ኃይል የበላይ ሳንሆን ወደ ጠረጴዛ መመለስ ማለት እጃችን ሰጥተን መደራደር ማለት ነው፣ ለአንዱ ወገን ፍላጎት መገዛት ማለት ነው የሚልን አቋም መያዛቸውን ተከትሎ የጦርነቱ ፍጻሜ ሩቅ እንዲመስል እያደረገው ነው የሚገኘው። በዚህ ማለት በዛ ግን አብረን መለከተው ነው የሚሆነው። የጦርነቱ ፍጻሜ ምንን ያስመለክተናል? የአሜሪካ የጦር መሳሪያ በተለይ ደግሞ እነዚህ ኢንተርሰፕተር ሚሳኤሎች መቀዛቀዝ፣ አቅማቸው መቀነስ፣ ክምችቱ መሟጠጡ አሜሪካ ጦርነቱን እንድታቆም ያደርጋታል የሚለው ጉዳይ እንዳለ ሆኖ ኢራንም ደግሞ ይህንን ጉዳይ እያወቀች ጦርነቱን ልታቆም ትችላለች ወይ? አሜሪካ ራሷን መከላከል ማችልበት፣ አጋሮቿን መከላከል ማችልበት ደረጃ ላይ ከደረሰች አሁኑ በበለጠ የኢራን ሚሳኤሎች አውዳሚ ነው የሚሆኑትና ምንድነው ሊፈጠር የሚችለው የሚለውን ጉዳይ በጣም በጉጉት የሚጠበቀው ነው። ኢራኖች ይህንን ያወቁ ወደ ድርድር ከገቡ አሜሪካ አጋሮቿን ለመከላከል ከዚህ ቀደም በባሰ ሁኔታውን አጣብቂኝ ውስጥ ገብታለች የሚል እምነትን ከያዙ ደግሞ በጠረጴዛ ላይ የሚያቀርቡት የመደራደሪያ ሐሳብ እጅግ አስቸጋሪ ነው የሚሆነውና የድርድር ነገሩም ተስፋ አስቆራጭ ወይም ተስፋ የሌለው ነገር እንዲሆን የሚያደርገው ምክንያትም ሊነሳ ይችላል። በዚህም አለበዛ ግን ዕለቱን የፖድካስት ፕሮግራማችን እነዚህን ጉዳዮችን አንስተን እዚህ ላይ እንቋጫዋለን። የተከበራችሁ የገበያ ሚዲያ ተከታታዮቻችን አብራችሁን በመቆየት ስለተከታተላችሁን እጅግ አድርጌ አመሰግናችኋለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሐሳብ አስተያየታችሁን በኮሜንት መስጫው ላይ አስቀምጡልን። በቀጣይ በሌላ ቪዲዮ መልሰን እስክንገናኝ ድረስ በቸር ሰንብቱልኝ። ሰላም። በመሃል ከተማ 22 ጎላጎል ግንባታቸው 60% የደረሱ የመኖሪያ አፓርትመንቶችን በካሬ 89000 ብር ብቻ አሊያም 100% ከከፈሉ ደግሞ በካሬ 75000 ብር ከባለ 1 ሜታ 89 ካሬ ጀምሮ እስከ ባለ 4 ሜታ 281 ካሬ ድረስ በተለያዩ የካሬ አማራጮች ማግኘት ይችላሉ። ያስታውሱ፣ ይሄ ቅናሽ ለጥቂት ቀናት ብቻ የሚቆይ ስለሆነ ፈጥነው ይደውሉልን። ከባለቤት ሪል ስቴት